ሰላም ሰላም ውድና የተከበረው የደሴ ፋሚሊ ቤተሰቦች ይሄንን ቪዲዮ ስትጀምሩ በላይክ እንደለመደባችሁ በሼር ጀምሩ። ዛሬ ደግሞ እንደገና ያው እኔ አንዳንድ ዕቃ ለቤቴ ሲገዛ ነው ለእናንተ ትምህርት እንደሆነ እንድትጠቀሙ ብዬ ነው ይዤ የመጣሁት። ዛሬ ደግሞ ይሄን ዕቃ ገዝቻለሁ። እስቲ አገጣጠሙን ከኔ ጋር ተከታተሉ። እስቲ አገጣጠሙን ተከታተሉና እስከ መጨረሻ ተከታተሉኝ። እስቲ ቀጥሉ። በሚቀጥለው ቪዲዮ እስቲ ይዩት። አሁን እንግዲህ ያው ቀጥታ ያው ለመግዛት ሄጄ ያለውበት ቤት ነው። ወል ላይ አምጥቶ ይሰጣሉ ብያለሁኝ። ወል ላይ አምጥቶ ይሰጣሉ፣ ግን እኔ ለምንድን ነው ሄጄ በአካል አማርጬ እገዛለሁ ብዬ ነው። ደግሞ ሲገጥመኝ ማለት ነው እኔ የወደድኩትም ነው የሆነልኝ። ብዙ አይነቶች አሉ። ሻንጣ ከለም ይሰቀልም አለ፣ ክፍት አለ። እሱን እኔ አልወደድኩትም። አሁን እንግዲህ እንዴት እንደሚገጥም እያየሁ ነው። እንግዲህ ሁሉንም አውጥቶ ሊያሳየኝ ነው። እንዳለ በታትኖታል። እስቲ ከኔ ጋር ተከታተሉ። እስኪ ያው ተከታተላችሁ እስከ መጨረሻ ይሁንና ከዛ ደግሞ ቤቴ ላይ ወስጄ ጉግባ አድርጌ ሲገጥም ታላችሁ። እንግዲህ እኔ ብዙም እነሱ ጋር አልፈለኩም። ለምን ብያቸዋለሁ። ለምን እዚህ ጋር ተገጣጥሞ ሲሄድ ይሰበራል። የሆነ በጣም ረጅም ነው። ለዚህ ስለሚሰበር ፈርቼ ሆነ በቃ እዚህ ሁሉ ነገር አይቼ ስልቱን አይቼ ጨርሼ እዛ ቤቴም ቢገጥም ነው የሚሻለው። ብዙ ቦታ ነው ብያቸዋለሁ። አሁን ለምሳሌ ይሄ ሻሸመኔ 01 ነው 01 ነው። ያ ደውላችሁ ሄዳችሁ በአካል ማት እንደኔ እኔ አሁን በአካል ሄጄ አይቼ ደስ ብሎኝ ነው በቃ የገዛሁት ማለት ነው። ስለዚህ እናንተም ተከታተሉ። በጣም ደስ የሚል ተከታተላችሁ ሄዳችሁ አይታችሁ በቃ በአካል ማት ጥሩ ነው። እንደዚህ አንድ ዕቃ ስትገዙ ግን በአካል ጥሩ ነው። ሁሌም ግን ጥሩ ነው ቢሆንም የአካሉ ይበልጣል ብዬ ነው። ብዙ ልጆች ጥያቄ ጠየቃችሁኝም ልጆች አላችሁ። ሁሌ አድራሻዬን ትጠይቃላችሁ። ቁጥሬንም ከስር እያስቀመጥኩ ነው። ለምን እንደሆነ እኮ እንደማታዩ ነው እኮ። እኔ በዚህ አጋጣሚ ደግሞ በጣም ያ ኮሜንት ስለሚያነብ ነው። ኮሜንት ሁሌ ነው የሚያንብበው፣ ሁሌ መልሳለሁ እኔ በቃ። በአንድ ቪዲዮ ላይ 4-5 ሰው ነው ቁጥሬን የሚጠይቀው። እኔ እኮ ቁጥሬን እያስቀመጥኩኝ ነው ያለሁት። ሻሸመኔ ነው ብያቸዋለሁኝ። ሻሸመኔና አካባቢ ዙራ ላላችሁ ታለውላችሁ። እኔ ማንኛውም ነገር ብትጠይቁኝ እኔ ለመግዛት ቦታውንም ለማሳያት ዝግጁ ነኝ። ከመተባበር ወደ ኋላ አልልም። እኔ እንደዛ ነው እላችኋለሁኝ። ቪዲዮን ደግሞ ወዳችሁ ፈቅዳችሁ ሼር እያደረጋችሁ እየተከታተላችሁ ያላችሁት በጣም ነው የሚያመሰግናችሁ። እንግዲህ ይሄ ነው ያለኝ ነገር። በቃ ከዚህ ሌላ ነገርም የተሻለ ነገር ነው ያሳያችኋለሁ። መቼም አልደክምም። ደስ ይለኛል እኔ የተጠቀምኩትን ነገር ለሰው ማሳየት ደስ ይለኛል። ለምን ጥሩ ነገር ነው። አሁን ለምሳሌ እኔ አሁን ጫማ በእውነት በጣም ነው መከራ ያየሁት። ጫማ በጣም አስቸግሮኛል። የሚገርማችሁ ነገር በየቦታ ነው የሚጣላ ጫማዎች። እውነት ብናገር አንዱ ግማሹ ውጭ ነው፣ ግማሹ ሳሎን ነው። በቃ ምን ልበላችሁ ጫማዎች ተበታትኖ ነው የሚኖሩት። በቃ እኔ ደግሞ ተናደርኩኝ። አንዳንዴ በቃ ማለትም አለ አይደለም ወለለ ሚዲያ መከታተልም ጥሩ ነው። ድሮ በጣውላ በምን ነበር የሚሰራ? አሁን ጣውላ ሲናሰራ በጣም ነው ቦታ የሚይዘው፣ በጣም ይይዛል ቦታ። እንደዚህ ማንቀሳቀስ አትችሉም። የጣውላ አለ አሁን የሚሰራ የጣውላዎች አሉ። እኔ አልወደድኩትም። እሱን ማዘዝ ይቻላል። ይሄ በቃ ምን ልበላችሁ በቃ ቅልጥፍ ያለች ነገር ናት። በቃ ቅልጥፍ አርጋችሁ በየቦታ የትም ማስቀመጣችሁ አይጥ በላ የለም። ጫማ የት ገብ ማለት የለም። በቃ ጽድት አርጋችሁ ማና ምንድነው ስትገቡ ጫማ ስታወልቁ ጽድታችሁ ማስገባት ነው። የለው ሽፋን ደግሞ በጣም ነው ጽዳት የሚጠብቀው። ለምን አዋራው እንኳን ቢገባ አውጣችሁ አጥባችሁ መልሳችሁ ትከታላችሁ። በቃ እንደ ጌጥ በሉ። አሁን እዚህ ውስጥ ጫማ አለ ብሎ ማን ነው የሚያውቀው? እንግዲህ በዚህ አጋጣሚ ያው አገጣጠሙን እያያችሁ ነው አይደል? እቺን አንዴ አይቼ መጥቼ ነው ቤት ውስጥ ቪዲዮንም ሳላይ ገጠምኩት። በቃ እስቲ በደንብ ተከታተሉ እስኪ። ለምን ስለሚከብዳችሁ ተከታተሉ። እየተከታተላችሁ እንደሆነ ተስፋ አደርጋለሁኝ። በቃ እቺን እያንዳንዱ ትገጥማላችሁ። ተከታተሏት። እንግዲህ ይሄን ይመስላል። አያችሁ አሁን አንደኛውን ደረጃ ገጥሟል። የሚገርም ነው። በጣም የሚገርም አገጣጣም ነው። እኔም በዚህ አጋጣሚ ያው በደንብ አይቻለሁ። እንግዲህ ባየሁት ነው የገጠምኩት። በጣም ደስ ይላል። እንግዲህ በደንብ ተከታተሉት ግራ እንዳይገባችሁ።
ውጭ ለራሱ እኮ ምንም ዝናብም ደረሰ ምንም ሊደርሰው አይችልም። አንደኛ በጣም ነው የሚከላከለው ጨርቁ እንኳን ቢያረጅ ማለት ነው አዲስ ማሰፋት ይቻላል። በቃ ለምን ብረቷን ጠብቋት እንጂ ዋና ብረቷን መጠበቅ ነው። ብረቷን በደንብ ጠብቋት። ያ ቪዲዮን እንዳትሰለቹ እስከ መጨረሻ ብታዩ ደስ ይለኛል። እኔ ቆሜ ነው ብዙ ያየሁት። ምናልባት ይሄ ነገር ቀላል ነገር ሊመስላችሁ ይችላል። በእውነት ጫማ በጣም ነው የሚያስጠላ። እንደ ጫማ የሚያስጠላ ነገር በየቦታ ዝብረቅርቅ ስል በጣም ነው የሚደብረው ጫማ በየቦታ። እስቲ ተጠቀሙት። እስቲ እኔ የተጠቀምኩት ነገር ተጠቀሙት እንዳትሰለችሁ። እሺ ተጠቀሙት። እንግዲህ አሁን በላዩ ላይ ይደርባል። እንግዲህ እያያችሁ ነው። ይሄን ለብቻ አይደለም እኮ የደረበው በጣም ረጅም ነው። የሚገርም ነው አገጣጠሙ። አያችሁት? ደግሞም ትርፍ ተጠባባቂም ይሰጣቸዋል። ይቀራል፣ ተጠባባቂ ብረቶች ይቀራሉ። አንድ ነገር ማየቱ ጥሩ ነው። ስታዩ በጣም እንትን ይላል። ማየት ጥሩ ነው። ዝም ብሎ በመላ ከመግጠም ግን አሁን በጣም ነው የሚቀላችሁ በእውነት። እኔ አሁን አንዴ ያየሁት በቃ በጣም ቀለለኝ። በቃ ምን ልበላችሁ ቅልል ነው የምለው። እኔ ቪዲዮን ያራዘምኩት በቃ እዛ ያዩት ስለሆነ ነው። ለምን እናንተም ጨረሳችሁ አይታችሁ ትገጥማላችሁ ብዬ ነው ተስፋ የሚያደርጋችሁ። ለዛ ነው ቪዲዮን ለመጨረስ የተገደድኩት። እንግዲህ ማለቅ አለበት። እዚህም ደግሞ ከላይ ነው የሚደርባት። ያው ከስር እየጨረሰ ለመሄድ ስለፈለገ ነው። ይሄ ደግሞ አንዱ የአንዱ አዋራ አይደርስም። አንደኛ ድፍን ነው ይሄ። ለአጋጣሚ ከትንሽ አዋራ ኖሮ ቢታስገቡ ወደ ታች አይወርድም። መገዛች ላይ ይቀራል። እሱን ማራገፍ ትችላላችሁ። በሆነ ውሃ ነከር አድርጋችሁ በጨርቅ መጥረግ ይቻላል። ሌላ አያራገፍም። ይሁን ከላይ ጨምራ ያያችሁ አይደል? በጣም ረጅም ስለሆነ ነው። እናንተም ሲጨርሱ ከላይ እንትን ትላላችሁ፣ ሲጨርሱ ትደርባላችሁ። ይሁን እንግዲህ ያያችሁ አይደል? እንግዲህ ማቆ ተደርድራለች። ይኸው ጨርቁ። እኔ ግን ጨርቁን ሌላ መልክ ነው ስለወደድኩ ቀይሬዋለሁ። እኔ ለየት ይላል። በጣም የሚገርም ነው። ያያችሁት? አሁን እቺን ጥቅልል አድርጋችሁ መሰካት ይቻላል። ከፈለጋችሁ አየር ይገባ ካላችሁ ጥቅልል ማድረግ ትችላላችሁ። ሁለቱንም ዚፕ ወደ ላይ አድርጋችሁ እንግዲህ የኔ ጨርቁን ቀይራለሁ ብያችኋለሁ።
ይሄ መልኩን አልወደድኩት። በቃ የትም ሳሎን ለቀርቶ የትም ማስቀመጥ ይቻላል። የትም ቀጥታ እንግዲህ ያው ወደ ቤቴ ይዤ ልሄድ። አሁን እዚህ ሁሉ ነገር ጨርሻለሁ። አሁን በቃ ቀጥሉት እስኪ እኔው ደግሞ እኔን አገጣጠምና አሁን ተከታትላችሁ እንደጨረሳችሁ ተስፋ አድርገን አሁን ደግሞ ይሄው እንደዚህ አገጣጣም በደንብ እኔ መቼስ ቆሜ አይቼ ነው እዛ ከገዛው በኋላ ቆሜ አይቼ ነው የተከታተልኩት። ደስ ቦታው የት ነው ልትሉት ቦታ ሻሸመኔ 010 ነው። እኔ ከዛ ላይ ቲክቶክ ላይ አይቼ ነው ልል አይቼ ነው እጄ ገዝቼ እዛ ገጣጥሞ ምን አድርጎ ሲያዩ አምጥቼ ነው እዚህ የገጠምኩት። ለምን ይሄ በጣም ትንሽ ነገር ስለሆነ አሁን ለምሳሌ በባጃጅም በመኪናም ስታመጡ ስለሚሰበር የግድ እዛ ማለት ግዴታችሁ ነው። ወይ ቪዲዮ ይለቀቃል። አሁን በቪዲዮ ማለትም ይቻላል። እኔ ግን እዛ ስላየሁት የተላከልኝም ቪዲዮ ብዙ አላየሁኝም። እዛ ስላየሁ ገጠምኩት። እንደዚህ ጨርስ አድርጋችሁ እቺ የትም ታቆማላችሁ፣ እዚህ በርም ታቆማላችሁ፣ የትም በቃ ይሁን ትንሽ ቦታ ከዛ ወደ ምን ታረጋላችሁ? ከኔ ተከራከረች ደግሞ በቀላሉ እቺን ታለብሳላችሁ። ይሄን እንደበላችሁ እቺን ታለብሱና ሙስሊም ምን ነው ምንም ማንም ያውቅላችሁ የለም። እስቲ አሁንም እንግዲህ ከኔ ጋር ተከታተሉ። እንግዲህ አሁን ዘግቻለሁ አያችሁ። እቺ እንዴት ይዘጋላችሁ? እቺንም እንዴት ይዘጋላችሁ? አያችሁ። በቃ የትም አቆማችሁ፣ አልጋችሁ ክፍል ጥግ ላይ አቆማችሁ፣ ሳሎን ላይ አቆማችሁ፣ ውጪ ላይ አቆማችሁ፣ ማንም ያውቅላችሁ የለም። እንግዲህ ቦታውንም ነግሬያለሁ። ከፈለጋችሁ ቁጥሩን ከስር ጽፋለሁኝ፣ ደውላችሁ ማዘዝ ትችላላችሁ። እኔ የተጠቀምኩትን ነገር ያለ እናንተ ማካፈል ግዴታዬ ነው። ልጁን ደውላችሁ አናግሩት። እስከ ቤትም ነው የሚያመጡት። የፈለጋችሁ በሻሸመኔ አዋሳ፣ በቃ ምን ልበላችሁ እስከ ሀገር ቤት ድረስ ሁሉ ቦታ ነው የሚያደርሱት። ስለዚህ ሄጄ አልገዛም ካላችሁ እኔ ቁጥሩን ከስር አስቀምጣለሁ። ስለዚህ ቪዲዮን ስለምትከታተሉ በጣም ነው የሚያመሰግናችሁ። መልካም ቆይታ ይሁንላችሁ። እንደዚህም ደግሞ አዲስ ነገር ሲያገኝ የራሴ ተጠቅሜ እናንተ እንድትጠቀሙ አደርጋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።